ከአርሰናል አዲሱ ኮከብ እስከ ብራዚሉ ንጉስ የኢዜና የሮማሪዮ ልዩ ታሪክ ነው። ሳምንት ያስጥልኝ የእግር ኳስ አፍቃሪያን። በአንድ በኩል ለንደንን እያወዛወዘ የሚገኘውና በአርሰናል ቤት አዲስ ታሪክ እየጻፈ ያለው ኢብሪቼ ኢዜ፣ በሌላ በኩል ደግሞ በ60 ዓመቱ በኋላም ጎል ማግባትን ያላቆመው የብራዚሉን አጭሩ ንጉስ ሮማሪዮ ዛሬ እነዚህ ሁለቱ ትውልዶች እንዴት ተገናኙ? የሮማሪዮስ የማይሰበሩ ክብረ ወሰኖች ምንድናቸው? ኢዜ በአርሰናል ቤት ምን እያደረገ ነው? ዝርዝሩን አብረን እንመለከታለን። ኢብሪቼ ኢዜ ከክሪስታል ፓላስ በ67.5 ሚሊዮን ፓውንድ ወደ አርሰናል ሲዘዋወር ብዙዎች ጥርጣሬ ነበራቸው። ነገር ግን በ2025-26 የውድድር ዘመን ኢዜ ሁሉንም አሳምኗል። በቶተናም ላይ ያስቆጠረው አስገራሚ ሃትሪክ በለንደን ደርቢ ታሪክ ስሙን በወርቅ ቀለም እንዲጽፍ አድርጎታል። ባለፈው መጋቢት 17 በባየር ሊቨርኩሰን ላይ ያስቆጠራት ሮኬት ጎል አርሰናልን ወደ ሩብ ፍጻሜው አሸጋግራለች። በዚህ የውድድር ዘመን ብቻ በፕሪሚየር ሊጉ 6 ጎሎችንና 2 አሲስቶችን በማድረግ የአርቴታ የታክቲክ ማገር ሆኗል። እስኪ ወደ ታሪካዊ ግንኙነትና ሚስጥሩን እናምራም። መጋቢት 13 ቀን 2026 አርሰናል ከሊቨርኩሰን ጋር የቻምፒየንስ ሊግ ጨዋታውን ከማድረጉ 4 ቀናት ቀደም ብሎም ይህ ነገር ተፈጠረም። ሮማሪዮ ጋብሪኤል ጄሱስን ቃለ መጠይቅ ለማድረግ ወደ ለንደን ከተፍ ብሏል። እናም በአርሰናል የልምምድ ማዕከል በተገኘበት ጊዜ ኢዜ ያሳየው ትህትና የሚደነቅ ነበር። ክብር ለሚገባው ክብር የሰጠም ኢዜ ለሮማሪዮ የጸሎት በሚመስል መልኩ ጎንበስ ብሎ ሰላም አለም። ስኬት በትህትና ላይ እንደሚመሰረት ለብዙ ወጣት ተጫዋቾች ትልቅ ትምህርት የሰጠ ነበረም። እንዲያውም እጁን ከነካ በኋላ የሮማሪዮን መልሼ አንተን አልነካም በሚመስል መልኩ ወደ ኋላው በማፈግፈግ ተአምር የሆነበት መስሎታል። ምክንያቱም በልጅነቱ ያደንቀው የነበረውን ሲሰማው የነበረውን ድንቅ ተጫዋች መንካት መዳሰስ የሚቻል እንኳን አልመሰለውም ነበርም። ሁለቱ ኮከቦች በኋላ ላይ ሮማሪዮ 11 የሚል ማሊያ ተለዋውጧል። ሮማሪዮም ለኢዜ አንተ ልዩ ተሰጥኦ አለህ በማለት ምስክርነቱን ሰጥቶታል። የሮማሪዮ የማይሰበሩ ክብረ ወሰኖችን እስኪ እንመልከት። አሁን ደግሞ ለምን ይሆን ኢዜ እንዲህ ያከበረው? ምክንያቱ ሮማሪዮ ከሰው በላይ የሆነ ታሪክ ባለቤት ይመስላል። ቁጥሮች እንደሚያመለክቱት የጎል ማሽኑ ፊፋ 929 ጎሎች ብቻ ነው በይፋ ያስቆጠርከው ብሎ ቢመዘግብለትም ሮማሪዮ ግን ከ1000 በላይ ጎሎች እንዳስቆጠረ ያምናል። በባርሴሎና፣ በፒኤስቪ እና በብራዚል ብሔራዊ ቡድን ብሎም ብራዚል ውስጥ በሚገኙ የተለያዩ ክለቦች ከ1000 በላይ ግቦች ማስቆጠሩን ሮማሪዮ ያምናል። እንዲሁም ቫስኮ ደጋማ ያለ 1000ኛ ግቡን ሲያስቆጥር እሱ መዝግብ ያለው በሚለው ማለት ነው ታላቅ ደስታን ማሳየቱ የሚታወቅ ነው። የ60 ዓመቱ ተአምረኛ ሮማሪዮ በ2025 በ60 ዓመቱ ለአሜሪካ አርጄ ክለብ በአንድ ጨዋታ 4 ጎሎችን አስቆጥሮ ታሪክ ሰርቷል። አሁንም በፕሬዝዳንትነትና በተጫዋችነት እግር ኳስን እያገለገለ ይገኛል። ለአሜሪካው አርጄ ክለብ ይህ ክለብ እጅግ ታችኛው ደረጃ ላይ የሚገኝ ነው። በዚህ ክለብ ውስጥ ነው እንግዲህ ያገለገለ የሚገኘው። ብራዚል 1994 እንደ አውሮፓውያን አቆጣጠር ላይ ዓለም ዋንጫን እንድታነሳ ትልቁን ድርሻ የተወጣው እሱ ነበር። ከ24 ዓመት በኋላ ዋንጫ ስታነሳ ትልቅ አበርክቶ አድርጓል። አዲሱ ኮከብና የቀድሞው ኮከብ ኢዜና ሮማሪዮ በእነሱ ግንኙነት ወቅት የታየው ነገር ትልቅ መከባበርን አሳይቷል። ትህትና፣ ታሪክና ስኬት የተገናኙበት ወቅት ነው። ኢዜ በሮማሪዮ መንፈስ ተነሳስቶ አርሰናልን ወደ ዋንጫ ሊያመራው ይችላል ይመስላልም። ሃፍታይም ስፖርትን ሰብስክራይብ እና ላይክ በማድረግ እንዲሁም ለሌሎች ተደራሽ እንዲሆን ሼር በማድረግ ቤተሰብ ሁኑ። ሲም ፍቃዱ ለነበረን ቆይታ እጅግ ከልብ አመሰግናለሁ።